እንኳን ለጻድቁ ለአቡነ እስትንፋሰ ክርስቶስና በዚች ቀን ታስቡ የሚውሉ ሌሎች የቅዱሳን በዓላት አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ሆናችሁ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከ ሰዓት አደረሳችሁ፣ አሜን። እግዚአብሔር አምላክ በምሕረቱና በቸርነቱ ጠብቆ እዚህ ሰዓት እዚህ ያደረሰን አባቶቻችን አምላክ የእኛም አምላክ ስሙ በድጋሚ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ደናግል፣ ቅዱሳን ሐዋርያት እንደየክብራቸውና እንደየማዕረጋቸው የከበሩና የተመሰገኑ ይሁንልን። እንኳን ለጻድቁ ለአባታችን ለአቡነ እስትንፋሰ ክርስቶስ ወርኃዊ በዓል በሰላም አደረሳችሁ አደረሰን፣ አሜን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ከዚህ በመቀጠል በሰኔ 9 ቀን የሚነበበውን በዕለተ ማክሰኞ አባታችንን የአቡነ እስትንፋሰ ክርስቶስን ገድል ማንበብ እንጀምራለን። እንደ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ማክሰኞ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለሙ ጸንቶ ይኑር፣ አሜን። የአባታችንን የአቡነ እስትንፋሰ ክርስቶስ የገድሉን ጣዕም ተሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለመገኘቱ ካህናቱ ተደሰቱ። ከእርሱ ጉዳይ ስላለኝ ወደ አበምኔታችሁ ውሰዱኝ አላቸው። ወደ መምህሩ ቤት ወስደው ስለ አመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለም። እስትንፋሰ ክርስቶስም ወደ ቤቱ አስገቡት። ከአበምኔቱ ፊትም በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩ በመንፈስ ቅዱስ አውቆ አመጣትህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህ አለው። አቡነ እስትንፋሰ ክርስቶስም አዎ አባቴ ሆይ ሐሳቤ ሁሉ አውቀሃል። ዓለምን አየዋት፣ አንድስ እንኳ ጥቅም ያገኘባት አላገኘሁም። በውስጧ የሚኖሩ ነገሥታትም መኳንትም ባለጸጎችም ሀብት የሌላቸው ድሆችም አለን አለን ሲሉ ፈጥነው በሞት ይጠፋሉ። የኃጥአን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሉ የማያንቀላፋ የገሃነመ እሳት ነው። እኔም ሰውነቴን ከኃጢአት ነፍሴንም ከገሃነመ እሳት አድናት ዘንድ ከዚህ ዓለም ባሕረ ኃጢአት በጸሎት መቅዘፊያ ታሻግሬ ዘንድ ወደ ዋነተኞች አለቃ ወደ አንተ መጣሁ። እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላል ጸሎት ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጣሁ አለው። የኢየሱስ ሞዓብ ልጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተን መርጦሃል፣ እንደ አባቶቻችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታ በኢየሱስ ክርስቶስ በወንጌሉን ቀንበር ትጠመድ ዘንድ በ15ቱ ሀገር ትሾም ዘንድ ከዚህ ዓለም ለይቶ በምናኔ ወጣህ። ጌታችንም ይወድሃል፣ እንደ በጎ አገልጋይ የሚያከብርሃል። ከእንግዲህ ልጄ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህም ማጽና፣ የእግዚአብሔርን ሕግ ጠብቅ። የቸርነቱና የቅርታውን ብዛት አድርጎልህ ጽናትን ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስለ አንተ እግዚአብሔር እንዲያመሰግኑ አለው። በመነሳትም መጽሐፍት እንደተጻፈ 3 ዓመት ፈተነው። በመነኩሳትም መጽሐፍ እንደተጻፈ 3 ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገዳም ለመነኩሳት እንጨትን በመልቀም ውሃን በመቅዳት የአባቶቻችን መነኩሳት ምግብ ሊሆናቸው ከባሕር ውስጥ ዓሣ በማውጣት ያገለግል ጀመር። በዛን ጊዜ የአባቶቻችን መነኩሳት ቁጥር ከአርድእቶች ጋር 800 ነበር። 300 በገዳሙ ላሉ መነኩሳት በመላላክ ከቆየ በኋላ ቸርነቱ መልካም ሥራው ትሕትናውን
ባህሪ ዕንቁ እንደሚባል የጠራ ንጽሕናውና ትዕግሥቱ ትሩፋቱ ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱ ጸሎቱም እንደሚያዘወትር ለዘላለሙ ኃጢአት፣ ትዕቢት፣ ትዕዝርትና ክፋት፣ ስስት፣ ቅናትና ሽንገላ፣ ሐሜትና ቁጣ እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎት ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራን በሚሠራ ጊዜ በአፉ እየጸለየ በእጁ ይሠራ ነበር። ከ3 ዓመት በኋላ ማኅበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋትም የለበትም፣ መልካም ሥራ ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከ3 ዓመት በኋላ የአባ አንጦንስና የአባ መቃርስ የአባ ጳውሊና የአባ አንሳኒዮስን የአባ ኤንስጣቴዎስና የአባ ብሳዲን የአባ ነቢዩ ዳንኤልና የአባ ቢብን የአባ መቃቢስና ኤላሪዮንስን አባ ኪሮስና 7 ዓመት ባፉ ድንጋይ ጎርሶ የኖረ የአባ ቃቶንን የቅዱሳን ገድል ሁሉ በመከተል ሥርዓታቸውን በመከተል አሳየ። ለሁሉም ማርያ ሆነ። በአበምኔቱ የእነዚህ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስና ልብስን አለበሰው። አስኬማም የኢትዮጵያ ሊቀ ጳጳስና የገዳማት አለቃ የመነኩሳት አባት ከሚሆን ከአባ ሙሴ ሕፃን ደብረ ደባ ከሚባል ቦታ ተቀበላለው። ከዚያ በኋላ እስትንፋሰ ክርስቶስ የደብሩ መጋቢነ ሊቀ ዲያቆን ተሾመ። መምህሩና የገዳሙ ቤተ ክርስቲያንም አስደሰተ። ቤተ ክርስቲያንም በመላላኩ በመልካም ጸባይ ሆኖ በማመስገንም ተደሰተችበት። የምንኩስና ልብስም ለብሶ ጥቂት ወራት ከቆየ በኋላ የማኅበሩ መነኩሳት ተሰናበታቸው። እርሱም መርቀው ሸኙት። ወደ ጳጳሱም ሄዶ ከአንተ እባረክ ዘንድ መጣሁ አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ መንፈስ ቅዱስም እንደጸና በእግዚአብሔር ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያ ጴጥሮስ የቅስና ሥልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱን ጣዕም ባየ ጊዜ አደነቀም። በእርሱ ዘንድ ስውር ምስጢር አይቷልና። ከጥቂት ቀን በኋላ ቁምስናና ኤጲስቆጶስነት ሦስቱንም ሥልጣን ሰጠው። ከዚያ በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪ ኢየሱስ ክርስቶስ ሰውነቱን በገርሃት መስቀል የጣለ ነፍሱን ያገኛታል፣ ስለ እኔ ሰውነቱን በገርሃተ መስቀል ይጥላል፣ ስለ እኔ ሰውነቱን በገርሃተ መስቀል ይጥላል ያለውን አስቦ በጾምና በጸሎት በትምህርትና በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስቦ ለኃጥአን ፍዳ ለጻድቃን ግን ተድላ ደስታ እንዳላቸው አስቦ ይህን አስቦ ከጳጳሱ ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብረ ድንቅ ታምራትን እያደረገ እንደ ጌታችን እንደ 12 ሐዋርያት አጋንንትን እያወጣ ድውያን እየፈወሰ ለምጻንን ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ታምራትን በማድረግ ከሐዋርያት አያንስም ነበር። በድውያንም ላይም እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎች ትሕትናውንና ንጽሕናውን ቅድስናውን ክብሩን የቀና ሃይማኖቱ መፈወሱን የአባታችን የአቡነ እስትንፋሰ ክርስቶስ ዝና በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናት፣ ካህናት፣ ኤጲስቆጶሳት ከሸዋ ሀገርና ከአማራ ሳይንት ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እርሱም ነዳያንና ምስኪናን ፈላሲያንን ወዶ ይቀበላቸዋል፣ እንጀራና ውሃም ይሰጣቸዋል። የመላእክት ንጽሕና የወዱ ዘንድ 10 ቃላትን ኦሪትና 6 ቃላተ ወንጌልን ይጠብቁ ዘንድ ለሰዎች ያስተምራቸዋል። በጾም በጸሎት በተጋሉ የአባቶቻችንን ሃይማኖት በማስተማር ኃጥአንን መክሮ ገስጾ ሉልና ሕያው እግዚአብሔር ወደ ማወቅ ይመልሳቸዋል። ደጋጎች ሰዎችንም የዲድስቅልያና የሲኖዶስ መጽሐፍን ያስተምራቸዋል። የጀመሩትን እንዲፈጽሙ ይመክራቸዋል። መምህራንንም በቅንነት ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍን ቃል ያሳስባቸዋል። በአንዲት ቀንም የፈወሳቸው ሕሙማንና ዓይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙ ቁጥራቸው 8,000 ነው።
በፈወሳቸው ጊዜ እነርሱ ተጸጽተው ከኃጢአታቸው ወደ ንስሐ ይመለሱ ነበር። ብዙ ሰዎችም ያመነኩሳቸዋል። የቤተ ክርስቲያን አስተዳዳሪ የሆኑ ዘንድ አበምኔት የሚሾማቸውም አሉ። አባታችን አቡነ እስትንፋሰ ክርስቶስ በአንደበቱ የስብከት ጽናጽል የምስጋና ከበሮን ያሰማል ያለ እረፍትም 150 መዝሙረ ዳዊትን፣ 15 መኃልየ ነቢያትን፣ 5 መኃልየ ሰሎሞንን፣ የሰባቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር 7 ጊዜ በመዓልትና 7 ጊዜ በሌሊት ያደርሳል። ሌሊቱን ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየዕለቱ 7 ጊዜ አመሰግንሃለሁ፣ ለዓይኖችም ለቅንድቦችም ሽልብታ ለሽፋፍቶችም ረፍት አልሰጥም እንዳለ እንደዚሁ ቁሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩርም 7000 ጊዜ ይሰግድ ነበር። ዓይኑን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊትም ያፈስ ነበር። ቅዱሳን በሚረግፉበት ገመድ ጀርባውን ይገርፍ ነበር። ቅዱሳን በሚገረፉበት ገመድም ጀርባውን ይገርፍ ነበር። 13ቱን ሕማማተ መስቀል በማሰብ በእጁ ድንጋዩን ይዞ 13 ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማኝ፣ ጩኸቴንም በፊት ይድረስ፣ ገጸ ምሕረትም ከኔ ወደ ሌላ አትመልስ እያለ ከመዝሙር እየጠየቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳል፣ ጠላቶቹም ከፊቱ ይበተኑ። በነፋስ ፊት ጢስ ተኖ በእሳት ፊትም ሰም አድሮ ማር ቀልጦ እንደሚጠፋ እንደዚህም ሁሉ ኃጢአተኞችን በእግዚአብሔር ፊት ይጠፋሉ። ይህንም ባለ ጊዜ አጋንንት ፈጽመው ከፊቱ ብልብለው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህን የታወቁ ጸሎቱን ይጸልያል። ሲጸልይም ቆሞ አይደለም፣ ውዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር። የስግደቱ ልክ ተቆጥሮ አይዘለቅም። መልካም ምግባሩ በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስግደቱና ጸሎቱ ስለ ትሩፋቱ ብዛት የቅዱሳን እስኪያደንቁ ድረስ ተከታትለው ይታያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ታምራት ያደርጋል። የወርቅ መሰላልና የብርሃን ምሰሶ የተባሉ በጾምና በጸሎት በሃይማኖት በፍቅር በትሕትና ያነጻቸው የእስትንፋሰ ክርስቶስ ንጻ ሥጋና ንጻ ነፍስ ናቸው። ጸሎቱ ወደ ላይ ወጥቶ እስከ 7ኛው ሰማይ እስከ መንበረ ጸባዖት ይደርሳልና ዳግመኛም በመሰላል ወደታች ተመልሶ በአዝመራ ጊዜ ብዙ ምርት በአውድማ ብዛት እንዲመረት ይመረታል። የሰማይ መላእክት ጸሎቱና በምድር የሚተዉት አይደለም። የእሱን ጸሎት ለማሳረግ ክንፍና ክንፍ ጋር እያማቱ እየተጋፉ ከብዛታቸው የተነሳ ይጨናነቃሉ እንጂ በብዛት ወደ ላይ የሚወጡ አሉ። የአባታችን የአቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ የትሩፋቱ ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳረጉ ዘንድ በብዛት ወምድር የሚጠዉ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወዳሉ። እነሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእሱን መዓዛና የእሱን መልክ የሰው ልብ ይመስጣል። በዚህ ዓለም እሱን ስላገኙ መላእክት በጣም ይደሰቱበታል። በዛን ዘመን ከሰው ሁሉ እንደ እርሱን ጽድቅ ሥራ ትሩፋትን የሚሠራ አላገኙምና የመዓዛው ሽታና መዓዛ ጸሎቱ ወደ ላይ ወጥቶ ጽራሪያም ይመላ ነበር። የጸሎቱ ፍሬም 30 ቅንጣት የሚሆን አለ፣ 60 ቅንጣት የሚሆን አለ፣ 100 ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስ የሰማይና ምድር ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃን ይተክላል። በክንፉም አየራተ ፈለክን ፈለከ ፈለካትን ይበራል። በእውነትም አባታችን አቡነ እስትንፋሰ ክርስቶስ ጌታችን ሁል ጊዜ በግልጽ ያየዋል። ጌታችንም ከእርሱ አይርቅም። የፈለገውን ሁሉ ዘወትር ፈጥኖ ያገኛል። ልበ አምላክ ዳዊት እግዚአብሔር ሁል ጊዜ ያዋለው ምስጋናም ዘወትር በአንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ ጸሎቱ እጁን ዘርግቶ በቆመ ጊዜ የእጆቹ 10 ጣቶችና የእግሮቹ 10 ጣቶቹ ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበሰማያት ብሎ ጸሎት በጀመረ ጊዜ የ7ቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል።
እግዚአብሔር ባየ ጊዜ የፈለገውን ይለምናል፣ የፈለገውንም አምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገውን ፍላጎት ለኃጥአን ምሕረት ለመለመን በስተቀር ሌላ ምንድን ነውን? ብፁዕ አባታችን ሆይ የዓለም ጨለማነትና የጎዳናውን ጎባጣነት ሁለንተናውም ድጥ የሚሆን የዓለምን ኑሮ ያወቅ ጥበብን ምንኛ ያማረ ነውን? ከዚያ በኋላ አባታችን አቡነ እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ጾመ። 40 ሌሊትን በተፈጸመ ጊዜ እህል ሳይቀምስ ጌታ ኢየሱስ ክርስቶስ ወደ እርሱ መጥቶ 10 ቃላተ ኦሪትንና 6 ቃላተ ወንጌልን በውስጣቸው የተጻፉትን 2 ጽላቶች ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም 6 ቃላትንና 10 ቃላት 2ቱን ጽላት ሰጠው። 10 ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከእኔ በስተቀር ሌላ አምላክ አታምልክ። የፈጣሪን የእግዚአብሔርን ስም ጠርተ በሐሰት አትማል። እግዚአብሔር በሐሰት ስሙን ጠርቶ የሚምለውን ሰው ከበደል አያነጻውምና። የፈጣሪን የእግዚአብሔር ሰንበት አክብር፣ ዘመን እንዲበዛ እናትህና አባትህን አክብር። አትግደል፣ አትሰስን፣ አትስረቅ፣ አትመኝ፣ ወንድምን እንደ ራስ ውደድ የሚለውን ይህን ቃል ለእስትንፋሰ ክርስቶስ በምሪበት ሰዓት መነኩሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃን የሚያዩ ነበር። ተራራውም ይጤስ ነበር። ሕዝቡና መነኩሳት ሁሉ ፈርተው ከሩቅ ሆነው ይመለከቱ ነበረ። ጌታችን ኢየሱስ ክርስቶስ 6 ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛም እንደዚሁ ለአባታችን ለአቡነ እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስትም አትሂድ፣ አትስረቅ፣ በሐሰት ምስክር አትሆን፣ እናት አባትህን አክብር፣ ወንድምህን እንደ ራስህ ውደድ ብሎ ሰጠው። የአባታችን የአቡነ እስትንፋሰ ክርስቶስ በረከቱና ጸሎቱ ከእኛ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።